አንዳንድ ቲማቲሞችም ሲያነሱት በግል የፎኖ የሚመስለኝ ከዚህ ቀደም የነበሩት ፈተናዎችና ምድብሎች በደንብ እንዲዘጋጁ አድርጓቸው ያስባሉ። ለማተቤ እየበላን የመጣው ከዛ ድረስ ሲመጣ ሼፎች እኮ የምግብ ዋጋ ቢጨምር ቢቀንስ እኮ ምንም አይነካቸውም እነሱ በተሻለ መልክ መስራት ይችሉ ነበረ። ፕላስ ደግሞ እንደዚህ አሁን ማዘር ሶስ የሚባሉት ቀላል ነው። በማንኛውም ሰዓት በጣም ቆንጆ ጭቅናውን ጭንቀት ውስጥ ከተቱት በቃ ጎሽ ልክ እንደ ካሮት ነው ለዚህ ያበቃ። ማተቤ ቤት በርበሬ ጨርሳል እንዴ? ሁለቱም ጋር በርበሬ ነው የጠየቀው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ዛሬ ለሶስተኛነት ለመውጣት የሚወዳደሩትን አንድነትንና ለገሃሮችን ልናወዳድር በቀጠሯችን ሰዓት መተናል። የገና ዕለት ደግሞ የመጨረሻ ውድድር በቅመሞቹና በጌራ ወርቅ መካከል ይደረጋል። የትም ሳትሄዱ ጠብቁን። ይህን አጓጊ ውድድር የገና ዕለት ስጦታ አድርገን ለእናንተ ጋብዘናችኋል። ዛሬ ከዳኞቹ ወንበር ሌላ እንዲህ ደግሞ አንድ ወንበር ተጨምሯል። ባለፉት ሳምንታት የተወዳዳሪ ዘመዶች ነበሩ ወንበር ላይ የሚቀመጡ። ዛሬ አንተም ወንበር አይነካም። እዚህ ጋር ግን አንድ የሚቀመጥ ሰው አለ። ማን ነው? የትም ካልሄዳችሁ አሁን ከጥቂት ደቂቃዎች በኋላ ማን እንደሆነ እንገልጽላችኋለን። ተጋባዥ እንግዳ አለን። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ይህ የምታዩትን ሙሉ የኪችን ዕቃ ያሟላልን አልፊ ትሬዲንግ ነው። አልፊ ትሬዲንግ አመቱን ሙሉ ከኛ ጋር ስለነበረ ከልብ እያመሰገንን። አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት ወለላ ኮመርሻል ቁጥር 1 ምድር ቤት ብዙም ሳትርቁ፣ ቁጥር 2 ደግሞ እዛው ወለላ ኮመርሻል አጠገብ ታገኙታላችሁ። ለትላልቅ ሆቴሎች፣ ለሬስቶራንቶች፣ ለኬክ ቤት፣ ለዳቦ ቤቶች ምርጥ የሆኑ ዕቃዎችን ከጥሩ መስተንግዶ ጋር ታገኛላችሁ። አልፊ ትሬዲንግን አሁንም ከልብ እናመሰግናለን። የአልፊ ትሬዲንግ ስልክ ቁጥር ያው ከታች ባለው ስልክ የደወላችሁ ሃሎ በሏቸው። አሁን ሼፎቹን ወደዚህ ጋብዛለሁ። ሼፍ ፍሳ፣ ሼፍ ፍሬና ሼፍ ማተቤ ናቸው ዛሬ የሚዳኙልን። ወደዚህ ዞራችሁ ማየት ትችላላችሁ። ዛሬ ስላስገመታችሁ እንዴ ባለፈው አልተሳካም። በጣም የገረመኝ ነገር ማን ነው ስላት የዛሃራ ልጅ ነው አይደለም፣ ራሷ ዛሃራ ምናልባት እናንተን ያስተማራው የሚመጣው ብላለች። እናንተስ ማን ይመስላችኋል? ዛሬ ባለፈው ሼፍ ማተቤ ሊሆን ይችላል ስትሉ ነበር። እኔ ደግሞ ሼፍ ቅድስት ልትሆን ትችላለች ብዬ አሰብኩ። አንተ ደግሞ እንደው አንተ ልጅ እኮ ግምትህ እኮ የሚገርም እኮ ነው። እኔ እውነቴን ነው። ዓለም ዋንጫ ላይ ለምን ግን አይደለም ወደፊት ያለውን ዓለም ዋንጫ ለምን አትገምትም? ግን ማተቤ ኧረ ተው አንተ ልጅ ግን እውቀትህ እንደዚህ ተትረፈረፈ። ተው በእናትህ እውነትህን ነው። ሼፍ ቅድስት ናት። ዛሬ ይሄን ውድድር በተጨማሪነት የሚዳኝልን የቅርብ ወንድማችን ከተማችን ውስጥ የታዋቂ ሬስቶራንት ባለቤት እንዲሁም የታዋቂ ኬተሪንግ ድርጅት ባለቤት ተወዳጅ ታዋቂ የጎልደን ግሩፕ ሆስፒታሊቲ ስራ አስኪያጅ የጎልደን ፕሌት ሬስቶራንት ባለቤት እንዲሁም ደግሞ የጎልደን ኬተሪንግ ባለቤት ሼፍ ሄኖክ እንኳን ደህና ቆያችሁ። ለብቻ ነው ሆኖ ከኛ ጎን ጥሩ መሀል አረገናል ዛሬ። ሼፍ ሄኖክ ስለመጣ በጣም ደስ ብሎኛል። በዚህ አጋጣሚ ውድድራችን ከመጀመራችን በፊት በጣም ደስ የሚል ኒውስ ስላለ ይሄን ኒውስ ለእናንተ ላጋራላችሁ ግድ ይለኛል። በቅርቡ ጥር 9ና 10 የማይቀርበት ትልቅ ዝግጅት በሼፍ ሄኖክ አጋፋሪነት በሚሊኒየም አዳራሽ ይደረጋል። ትልቅ የምግብ ኤክስፖና ፌስቲቫል ለቅ ነው። ኤክስፖና ፌስቲቫል ድሮ ሰው ሀገር ሆኜ ሳየው የምቀናበት ነገር ወደ ሀገራችን ስለመጣ በጣም ደስ ብሎኛል። በዛ ላይ ስመጥር የሆኑ ሼፎችና ስመጥር የሆኑ የታዋቂ ሬስቶራንቶችን የምታገኙበት ጥሩ ተዝናንታችሁ ከሰዎች ጋር ብዙ የሐሳብ ልውጥ የምታደርጉበት ዝግጅት ነው። ያ ቀን እስኪደርስ ቸኩያለሁ። ሼፍ ሄኖክ መጨረሻውን ያሳምርልህ። እሺ
እንዲህ ደግሞ ያማረ የእጅ ጥበብ ስራ ውጤት የሆነውን የአበሻ ልብስ ያለበሰኝ ዲዛይነር ብርሃነ ነው። ዲዛይነር ብርሃነ ገና ወጣት ታዳጊ ነው። የሚገኘው በድሪያ ሞል ምድር ቤት ነው 22። ሄዳችሁ በጥሩ መስተንግዶ በጥሩ ዋጋ ደስ ብሏችሁ ትወጣላችሁ። ደውሉለት በዚህ ስልክ ቁጥር ሃሎ በሉት። ዛሬ ተወዳዳሪዎቹ በአራት ዳኛ ነው የሚዳኙት። ወደዚህ ጋብዛቸዋለን። እነ ለጋሃርና አንድነት ተወዳዳሪዎች ድናችሁ እግዚአብሔር ይመስገን። አሁንም ለምቦጫችሁ እንደጣላችሁ ነው አይደለም? አራንተለ አሁን ስለ እውነት ነው የምጠይቃችሁ። ቤት ሄዳችሁ ተኛችሁ? እኔ አሁን ታዝኛለሁ። ተኛችሁ ወይ ነው ያልኩት? አዎ ተኝተናል። እንዛለ ሰዓቱን በእርግጥ አላውቀውም። አይ መተኛት ማለት ከሌሊቱ 9 ሰዓት መተኛት አይደለም። እውነት ነው አይደል? እንዴት ነበር? ጠጋ ብሏል? አዎ ከፍቶኛል በጣም። እኮ መተኛታችሁን የጠየቁት ነግሊት ተኝቻለሁ። አሸንፋችኋል ብለህ ካስጮኸን በኋላ የእናንተ ጩኸትማ እኮ በጩኸት ይሸለሙ ምናምን ተብሎ እኮ ስብሰባ ገባን። ከዛ በኋላ የእውነት ነበር ደስ ያለ። እቤት ሄዳችሁ በትክክል ወንድማችሁ ምን አላችሁት? ምንም ማለት ነው። እንዲህ ግልምጥ ነገር አይ እሱ ደነገጠ እንጂ አይደል? እሱ ነው ያልተኛው። ጀሚላስ ቤት ምን ደረሰባት? ጀሙ ያው በምክንያት እንደቀየረች አሰማን ስለተረዳዋት እሱን ሐሳብ ስላልተቀዳ ስለተረዳዋት ካሜራ ላይ ስላልተያዘ እኔም ቅር ብሎኝ ነበር። አንቺ ተናገሪ። በአባቷ ምክንያት ነበር እኛ ጨው ቤት ብንቀንሰው እና መጀመሪያ እኛን ነበር የቀመሰችው። ጣፍጧት ነበር። ከዛን እዛ ጨው ሲያንሰው እንደቀየረች በቃ ተረድቼ ነበር። እንዴት የእናትሽ ምግብ አልኳት እኔ የእናትሽ ምግብ እንዴት ያሳስታል ስላት አይ ጨውን የሸወደኛለች ቤታችን ጨው አይጨመርም አለች። እውነትም ደግሞ ሼፎቹም ተናግረው ነበር ጨው ያንሰው ነበርና ተመልካቾቻችን አሁን ይስሙት። ስለዚህ አንድ ጊዜ እንደገና ለዛሃራ ለእናንተም ለራሳችሁም የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዛሬ በለጋሃሮችና አቤት በለጋሃሮች ለጋሃር እናስጨፍረዋለን ህዝቡ ይወጣል ምናምን ያላችሁትን ነገር በሐሳቤ የመጣ ቲሸርት ልናሳትም ነበር። አሸንፈን እናንተስ ምን ልታሳትሙ ነበር? አይኛ ምስጋና ነበር የምናቀርበው። አሁንማ ምስጋናማ አይቆምም። ምስጋናማ አላቆምም። ምስጋናማ አይጉደልበት አይደለ እንዴ? በከፋት በሐዘንም በደስታም ጊዜ ምስጋና ይድረስ ይገባል። ዛሬ ደግሞ እንግዲህ እኛ መጀመሪያ ስንነሳ እውነቱን ለመናገር ሁለተኛና ሶስተኛ እንሸልማለን ብለን አልተነሳንም ነበር። መጨረሻ ላይ እንደ ቤተሰብ እየሆንን ስንመጣ ለምን የሚል ነገር ቲሙ ጋር አወራን። ስለዚህ ሶስተኛ የወጣ ግሩፕ ይሸልማል። አንዳችሁ ናችሁ ማለት ነው ዛሬ። ስለዚህ እግዚአብሔር ከእናንተ ጋር ይሁን። አሜን። በሰጣችሁ ግብአት የምትሰሩት ነገር ምንድነው? ሜንዲሽና ሳላት ነው። ግን እንግዳ ሼፍ አለን። ሼፍ ሄሮክ አያውቃችሁም። በማወቅ አብረን ከርመናል በማለት ማስዛደን ካለ እዚህ ጋር ደግሞ እንደዚህ ነው። ዛሬ ገና ነው በቲቪ ካልሆነ አላያችሁ አይደል? እውነት። አዎ። ስለዚህ የሚመጥን ምግብ ሰርታችሁ ሶስተኛ ደረጃ ማግኘት በጣም የምመኝላችሁ ነገር ነው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ለሶስተኝነት የሚወዳደሩት እነ ለጋሃርና እና አንድነት 30 ደቂቃው ተጀምሯል። የእንደ አንድነት ግሩፖች ከመጀመሪያው ዛሬ ያስተካከሉት እንደ መንታ በአንድ መክተፊያ ነበር ባለፈው እየከተፉ የነበረው ለሁለት ያችን ነገር አስበው አሰራሩ ነው እንጂ አከታተሉ ቆንጆ ይበዛል እንዴ? ይሄማ ሁለት ላይ ቆንጆ የቱ አሁን ታረም የደምች ይቻላል።
ከፍሪጅና ስፓይስ መጠቀም ይችላሉ። ነግሬያቸዋለሁ። ተወዳዳሪዎች ከተሰጣችሁ ግብአት ውጪ መጠቀም ማንም ይከለክላችሁ የለም። እሺ ያለው ቅመማ ቅመም እና ፍሪጅ ውስጥ ያሉ ነገሮች መጠቀም ትችላላችሁ። ዛሬ ግን ከዚህ በኋላ የምንገናኘው ሌላ ጊዜ ስለሆነ የመጨረሻ ያላችሁ ችሎታ አሳይታችሁበት የምትሄዱት ነው። በርቱና ጥሩ ጥሩ ነገር አሳይታችሁ ተሸልማችሁ እንድትሄዱ መልካም ምኞቴን ገልጽላችኋለሁ። ትንሽ ዕቃ በቃሻል ማለት ካሮታው ግን ድንቹን ጣጁ ቀንሽ ወክሊ ይሄ ቆሻሻው መነሳት አለበት። በቃሻል ከበቃሽ ችግር አንድ እንትን ሲገኝ ስጋ በነካጄ እንዳነካው እጄን ታጥቤ ለመጣ ካሮቱ በጣም ቀጠለ። አረ እቺ ሰላጣ ናት እንዳትደፋብኝ። እንዶ በርበሬ የፈጫችሁን በሙሉ ተጠቀማለሽ ነው የፈርቼ ነበር። አልከተፍሽበት። አሁን እሱ ለምን ሸምታጥቂ? ለሰላም በማይረባ ነገር ሰዓት የምታቃጥሉት ነገር እኮ ነው። አድርገሽ የለ ተወዳዳሪዎች የሚቀራችሁ 20 ደቂቃ ብቻ ነው። 10 ደቂቃ ተጠቅማችኋል። 10 ደቂቃ እየከተፋችሁ ነው ያላችሁት። እንግዲህ እስከ 20 የምትከትፉ ከሆነ መብታችሁ ነው። ለምን እንደምሰልበን እንደ መሰለኝ ሰዓት ስናገር አይሰሙኝም መሰለኝ። እውነቴን ነው። አሁን ሳስበው የሚሰሙኝ አይመስለኝም። እቤት ዘመዶቻችሁ ሰሙታል፣ እናንተ አትሰሙ። እኛም እንሰማለን። እሺ፣ ግን እንደሰማ ሰው ግን አይደላችሁም። ቀስ የሚባለው ቤት ለእናት ለባል ምናምን ሲሰራ ነው። ይሄ ውድድር ነው። ያው ይሄን አመልሽን ታዩ ተብያለሁ። ቤትም እኮ እኔ እኮ ዝም ብዬ አልናገር። ማን ባለቤት ይሻላል? እውነቱን ነው። እሱን እዛው በራብ ልትገዩ ነው ቀስ ብለሽ እየሰራሽ። ግን የጣፈጠ ነገር ለመብላት አንዳንዴ ደግሞ ቀስ ማለትም ያስፈልጋል። ታግሶ ይጠብቀ። ተመስገን የመጥበሻ ድምጽ ሰማን። በነጭ ሽንኩርት ድቅቅ አድርጌ ልክተፍልሻ። ያኛው ጋለብሽ ስጋው አዝኖሪ ነው ላይ ላይ ደረግበት እንዴ? ዋና ዘይቱን የፈራሁት ነው። ውሃውን አልጨረሰም። አሁን እዛ ጋር ክሬሙ ትሰሪያለሽ። ዛራ ግን አንቺ መክተፍ የጀመርሽው ለምን አጨርሽም? ምልሽ ዳኞቹ ሊቆጡኝ ይችላሉ አይደል? ስራ መከፋፈል ማለት እሱ ነው። አሁን 15 ደቂቃ ሊሆን ነው፣ ግን እየከተፋችሁ ነው እስካሁን። በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልን። እኛም ደውለን ሃሎ ብለን እንጠራቸዋለን። ከዛ በኋላማ የሽልማቱ ነገር ምን ይወራል? ተወዳዳሪዎች ከተሰጣችሁ 30 ደቂቃ 20 ደቂቃ ተጠቅማችሁ የሚቀራችሁ 10 ብቻ ነው። ሰምታችኋል? እሺ ያሽሙት አለበት ዱቄት ጨምሮ 3 መክተፍ ተቀራና 3 ስለነኝ 3 የሁሉ ነው። ፍሬሽ ሼፍ ሄኖክ በድጋሚ እንግዳ አድርገን ስንጋብዝ ስለመጣ ከልብ እናመሰግናለን። ስለጋበዛችሁ እጅግ አመሰግናለሁ። እነዚህ ያው መክሊቱ ነው እንጂ ያላቸው ሙያ የሌላቸው ልጆች ናቸው። ከዚህ በፊት የምታውቀው ነው እና እንዴት ነው እንደው በአንተ እይታ ሼፍ ዚህ ማጀት እንዴት ነው ያለው? በጣም ይገርማል። ማለት ሙያተኞችን መጥተው ብዙ አይተናልና አሁን እነዚህ ዘርፉ ላይ ያሉ ነው የሚመስለው። ከተነቃቂያቸው ተነጋግረው የሚሰሩበት ተከፋፍለው የሚሰሩበት ስቴሽን አላውቅም እንግዲህ ምን ያህል ለተዘጋጁ ነው። ምናልባት ከዚህ ቀደም የነበሩት ፈተናዎችና ውድድሮች በደንብ እንዲዘጋጁ አድርጓቸዋል ብዬ አስባለሁና እኔ እኮ ስህተት ፈልጌ ስህተት አጣሁኝ። እስቲ መጨረሻ ላይ ከምግቡ ወደኋላ ካልጀመርኩኝ በስተቀር ጥቃቅን ነገሮች ይኖራሉ። ይሄ ደግሞ በሙያተኞችም ፕሮፌሽናል ሆነው ባሉት ላይ የምታየው ነው። እነሱ በጣም የሚገርም ነው። ቦታቸውን የጸናው ምናልባት ከሰዓት ጋር የተያያዙ ነገሮች እንዲህ አይነት ነገሮች በእርግጥ
ኤክስፒሪየንስ የሚዳብር ነገር ነው። ከዛ ውጭ ግን የሚሞክሯቸውም ቴክኒኮች በጣም ጥሩ ነው። ኧረ ሰዓት 6 ደቂቃ እየቀረ ምግቦቻቸውን እያወጡ ያሉት አንድነት ግሩፖች ናቸው። ከዳኞቹ ፊት ቀመሰው አለኝ። ስጋውን አወጣሽው? እኔ ለመቅመስ አልታደልኩም፣ ለአቅመ መቅመስ አልደረስኩም። 5 ሳህን አድርገው። እንዴት ነው ለጋሮች? አረ ምን ጎደለ? ምን ቀረ? ምንም። የተወደዳችሁ ውድ የአባይ ቲቪና የሼፍ ዚማጀት ቤተሰቦች ውድድሩ በጣም ደስ በሚል ሁኔታ እየተካሄደ ነው። እውነትም እድግ ምን ድግ ብለው ነው የመጡት። ወደ አንደኝነት ባለማለፋቸው በደንብ ተቆጭተው እንደመጡ ስራቸው ያቃጥራል። መጨረሻውን ያሳምርላቸው። እንግዲህ ዳኞቹ ቀምሰው የሚሉትን አብረን የምንሰባው ይሆናል። የቀራቸው 4 ደቂቃ ነው። ግን እንደማየው የሰዓት እጥረት በፊት በጣም አስግቶኝ ነበር። አሁን ግን የሚያሰጋ ደረጃ ላይ አይደለም ያለው። በአግባቡ እየጨረሱ ነው። እኔ እንደውም ሌላ ደስ ያለኝ ነገር ሰላጣ ሆኖ በሰዓቱ ሊቀርብ ሲል መቀላቀሉ። ድሬሲንግ ያነሳዋሉ ይኖራሉ። ድሬሲንጉ ጥሩ ነው፣ ሌላ ጉዳይ ነው። ግን በቃ ሞቶ ይመጣል እኮ አንዳንድ ጊዜ አይደለም። ዛሬ በጣም ደስ የሚል ነገር ነው እያየን ያለ ነው። ዛሬ ነበር ጀሚላ መቅመስ ያለባት። ዛራ ወይ ያጎታችሁን ልጅ ንጥራው ለጋሮች ደስ ይለን ነበር። በቴካዌ ይዛችሁለት ትሄዳላችሁ። ዛሬ ነበር ያጎት ልጅ ቢመጣ። ወይኔ የቀረ 2 ደቂቃ ብቻ ነው፣ ግን ተጠናቋል። በጣም ያምራል። በየቤቱ ያላችሁ የሼፍ ዚማጀትና የተወዳጁ የአባይ ቲቪ ቤተሰቦች ይሄው የሥራቸውን ውጤት የሁለቱንም እያያችሁ ነው። ላይን ያምራል። ላይን ያላማረ ደግሞ ሲበሉት ያቀራል። ስለዚህ ደርሶ ሰዓቱ ዳኞቹ ቀምሰው የሚሉትን ለመስማት እኔም እንደናንተ በጣም ቸኩያለሁኝ። የሹካና የማንኪያ ነገር አይደለም ያሳስበው። አሁን መጀመሪያ አቀራረቡ ላይ እሺ፣ ሌላ ነገር ላይ ሰሩ። እሱ አሁን እየነገርኩሽ እሱ ላይ ነው ያላችሁት። ሌላ ነገር እዩ። 1 ደቂቃ ብቻ ነው የቀረው። 30 ሰከንድ ብቻ ነው የቀረው። ዝም ብላችኋል። በቃ ጨርሰናል። ጨረስን። 20 ሰከንድ ለጋሮች ጨርሰናል ብለዋል። ማንኪያ እርግጠኛ ናችሁ? ማንኪያ እናስተካክል። ዛሃራ እርግጠኛ ናችሁ? አዎ 10 ሰከንድ ማንኪያ እንጣ። ጨረሳችሁ? ጨርሰናል። 10 ሰከንድ እየቀረ የነሐስ ሜዳሊያ ተወዳዳሪዎቹ ለሶስተኛ ደረጃ የተወዳደሩት ለጋርም አንድነቶች በአግባቡ ጨርሰዋል። ዛሬ እንግዳ ሼፍ አለ ሲባል ባሰባቸው ልበል። ምንድነው ነገሩ? እንደዚህ ትኩስ ብላችሁ የመጣችሁት ቁጭት። የዛሬውን የውድድሩ ስም ቁጭት ብለነዋል። ቁጭት ነው እንደዚህ ያደረገ ብለ ቁጭት። እስቲ ቁጭትን ሼፎቹ ይቀምሱና የሚሉትን አብረን እንሰማለን። እናንተ ለትንሽ ደቂቃ ሰከንድ ዳኛ አትሆኑም። የዳኞቹ ቦታ ግን እናንተ ትቀመጣላችሁ። ዳኞቹ ደግሞ ከእንግዳው ተጋባዥ ዳኛችን ከሼፍ ሄኖክ ጨምሮ ወደዚህ ትመጣላችሁ። ሼፎች እኮ የምግብ ዋጋ ቢጨምር ቢቀንስ እኮ ምንም አይነካቸውም እነሱ። ሼፍ ዚማጀት ውድድር እስካለ ድረስ እዚህ ጠግበው ይሄዳሉ። እሺ እኔ ለጋሮች የምጠይቀው
ድንቹ ላይ እርድ ተጠቅማችኋል? የስጋ መጥበሻውን ምን ላይ ያደርጋችሁት? ስጋው ላይ ባልዛሚክ እና በርበሬ ስጋው ባልዛሚኩን በርበሬው ሙስታርድ ተጠቅማችኋል? ድሬሲንግ ሰላጣው ላይ ቀጠነብኝ። እኔ በበኩሌ ላቀራረባችሁ ለፕሬዘንቴሽን ለሁለታችሁ አቀራረብና መጣፈጥ ግን ይለያያል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ተወዳጁ ሼፍ ዚማጀት በተመራጩ አባይ ቲቪ የገና ዕለት ልክ ከቀኑ 6 ሰዓት የፍጻሜው ውድድር ያደርጋል። የትም ሳትሄዱ ጠብቃችሁ ያንን አጓጊ ውድድር እንጋብዛችኋለን እንድታዩ። እንደዚህ ስትል የህንድ ምግብ አስመሰልክ። በርበሬው እናንተ ጋር ምን ይጠቀማሉ? ቆንጆ በርበሬ ስላለው ነው የጠፋብ። ማተቤ ቤት በርበሬ ጨርሳል እንዴ? ሁለቱም ጋር በርበሬ ነው የጠየቀው። እናመሰግናለን። እንግዲህ ወደ ቦታችሁ ሄኒ እስኪ ላንተ ድሉን እንስጥ። እኔ ላንተ ሰጥቻለሁ እንደ እንግዳነት። ምግቡ ላይ አይ ምንም አይሆንም፣ ያጣፍጥልን ዋና ይሻላል። ለሁለታችንም መልካም እድል። ሶስ አለ ግን ሶስ አይደለም። አንደኛ በተሻለ መልክ መስራት ይችሉ ነበረ። ፕላስ ደግሞ እንደዚህ አሁን ማዘር ሶስ የሚባሉት ቀላል ነው። በማንኛውም ሰዓት ብዙ ጊዜ ስትናገሩ ሰማለሁ እዩ ቪዲዮዎችን እና ከዛ አንፃር የተሻለ ሶስ ቢሰጠን ወይ ደግሞ ስጋ ወይ እነዚህ ሜጀር የሚባሉ ነገሮች አሉ። አሳ፣ ዶሮ፣ ስጋ ለነዚህ ሶስ እንደው ፍጠሩ ቢባል ስጋው ላይ ፈሳሽ አለው። ሶስ አይደለም ኢቭን እንትን አይደለም ስሙዝ አይደለም። ከስጋው አንፃር ይሄኛው ስጋው የሰጠናቸው ስጋ ለስላሳ ስለሆነ ነው እንጂ የነሱ እንትን አይደለም፣ ለስላሳ ነው። ግን ጥሩነቱ ምንድነው? ይሄ ደሙን ተፍቶ እንዳይገነትር የተጠቀሙበት ቴክኒክ በጣም ደስ የሚል ነው። ኪፕ አድርገውታል ታች። ከዛ ታይማቸውን አይተው ሼፍ ሲናገር 5 ደቂቃ ጫውኔ በዮልሽ እንትን አሁን እናቴ ቤት ራሱ ጫው የመብዛት ባህሪ ያለብኝ በቃፊ ለምዷል ያነሰውና እየፈራው ነው ማረገው እንዳላሳነስ የሚል ስሜት ፊውዥን አድርገው ማርኔት ለማድረግ የሞከሩት ነገር ክሬቲቪቲ ጥሩ ነው። ብዙ ጊዜ በርበሬ ካለ ሳላድ ላይ ነው የሚያደርጉት እና እሱ ከሱ አንፃር ቆንጆ ነው። ግን ይሄ ደግሞ ጥሩ አይደለም። በርበሬውን አሁን ዝም ብለው ክራሽም ሳያደርጉት ነው እንደዚህ ያስቀምጡት። ምንም ቫልዩ አዳ አያደርግም ብዬ ነው ማስቀምጠው። ምክንያቱም ኤክስትራ እንትን ፍሌቨር እንዲኖረው ነው። ከዛ አንፃር እንድጨምሩ ታደርጊያለሽ እንጂ ውድድር ላይ ያው የለመደ ከጣዕም አንፃር ሊጠቀሙት ይችላሉ። መጨረሻ ላይ ግን ማውጣትና እንግዳ ጋር ባሄድ ይሄን አሁን ሰው ሊያኝከው አይችልም። እንዲህ አይነት ነገሮችን ባይጠቀሟቸው ጥሩ ነው ብዬ አስባለሁ። በተወሰነ መልክ ጁሲ ነው ስቲል የተወሰነ ስጋው ጁሲ ነው። እሱ ደህና ነው። ድንቹ አከታተፋቸው አሁን ይሄ እንግዲህ ሮንዴሎ ተሰርተውት ከዛ በኋላ ዳይስ አደረጉት። ምንም እንትን አይደለም። ከዛ ደግሞ ይሄኛውን ስታዩት ዳይስ ነገር ይሆናል ምናምን የተቀያየረ ነውና እዚህ ጋር ከአከታተፍ አንፃር ሳላዱ ላይ አሁን እንደዚህ አጣብቀ መብላት የምችለው አይደለም። ምን እናንሳ እንደዚህ አሁን ዝም በሞክረው ይዞ የሚነሳው ነገር የለም። ቾፕድ ነገር ስለሆነ ነውና ሳላድ ራሱን የቻለ ቴክኒክ እንደውም ከቢላ ሞር ቢቀነጠስ ቅጠሉ ይመከራል። ከዛ ውጭ ግን ኢቭን ቲማቲሞቹ እንደዚህ ባያንሱ ለክሬሙ ለስጋም ጥሩ ብዙ ጊዜ አስተያየት ይሰጣሉ እኮ ዘይት ግን ኑራ የለም ሰምቻለሁ። ቅቤ የለም እኔ ነኝ የለም ስላት ሄዳ ፈለገ ወሰደች እኮ የለም ስለሰማሁ እኔ አላየሁም። ግን ትልቁ ነገር ደግሞ ሌላው አፕሪሼት ማድረጋቸው ሰዓታቸው ማኔጅ ያደረጉበት መንገድ እንደውም እነሱ ጋር እንደ ሼፍ ዲፓርቲ ነገርም ነው። አንደኛዋ ጋይድ ታደርጋለች እና ታርጊ ይሄን አርጊ ምናምን ቲምወርኩ ላይ መቀባበል ራሱ ሃየር አርኪውኛ ኪችን ላይ የምንፈልገው ነገር በተወሰነ መልኩ አይተናል። ከንጽህና አንፃር ቆንጆ ነው የሰሩት። ከሞላ ጎደል እነዚህ ነው እንትን ማድረገው። ምናልባት ኦይሊ ነገር እዚህ ጋር አለው ድንቹ እንደቀመሙት የተሻለ ነገር ጎልቶ መውጣት ይችል ነበረ። ይሄኛው ከለር እዚህ ላይም መጥቷል። ምናልባት መዋሃዱ
ባልሳሚኮና በርበሬ ማዋሃድ ያመጣው ነገር ነው። ከዛ ውጪ ብዙ ነገራቸው እንደ ባለሙያ ነው እዚህ ጋር የነበራቸውን አክቲቪቲ ያሳየ ነበረው። ሼፍ ሄኖክ ይቅርታ፣ እንደ ባለሙያ ነው አንተም አሁን እየዳኛቸው ያለው ማለት ይሄ ልጆቹ የሄዱበት ርቀት ነው። እኔ አሁን የማየው ልጆቹ የሄዱበት ርቀት ጥሩ ስለሆነ ነው። አይ ቲንክ አይደል እንደዛ ነው ያላቸው ነገር። አንዳንድ ጊዜ እኮ ተጋጣሚው ከፍ ባለ ነገር ሲመጣ እዚህ ጭንቀት ነው የሚለቀው ኮስታስ ነገሮችን የምናይበት። ምክንያቱም አሁን ገና ለሶስት መስራት እንደዚህ አሁን ሳይድ ዲሽ ምናምን መስራት የማይችሉ ሰዎች ከሆኑ ይሄን ብታደርጉ ሳይድ ዲሽ ብትሰሩ ሶስ ብትሰሩ ብለን እንመክራለን። ምን መሰራት እንዳለባቸው ፕሌት እንዴት መደረግ እንዳለበት ሁሉም ነገር ያውቃሉ እነዚህ ልጆች። ስለዚህ በእነሱ አሁን በመጡበት ልክ ደግሞ ሶስተኛ ዙር የመጨረሻቸው ነው መሰለኝ አይደለ? ከዛም አንፃር ትንሽ ጠንከር ያለ ነገር ነው የሚጠበቃቸው። ግን ፕሮፌሽናል ስሜት ነው የተሰማኝ ለኔ። እኔ ግን አናደውኛል። ምክንያቱም ሶሱን ነክቸው ፕሌቱን አበላሸብኝ። አሁን ሶስ አይደለም ያው እንዳልከው አንተም ሶስ አይደለም። ሌላው አሁን እዚህ ኪችን ውስጥ የመጡት ለስንተኛ ጊዜ መሰለህ? አሁን ለአምስተኛ ጊዜ ይመስለኛል አይደል? በጣም ቆይተዋል። አሁን እኔ ማናደዱኝ ቆይተዋል። ለአምስተኛ ጊዜ ነው የመጡት እና አሁን በአሁኑ ደረጃ ላይ ስላከታተፋቸው ስለ እያንዳንዱ ነገር ላንል እንችላለን። ግን አንልም ብንልም ግን በጣም የጎላ ስተት አከታተፋቸው በራሱ አንዱ ትልቅ አንዱ ትንሽ፣ አንደኛው የበሰለ አንደኛው ያልበሰለ። ሶሱን ያው በቃ አልሰሩት። ሶስ አይደለም ይሄ በስተት የተሰራ ገንፎ ነገር ነው የሚመስለው። ገንፎም ሆኖ በስተት የተሰራ ነው። እኔ ደግሞ የመሰለኝ ይሄ እንደ ኦጋሊ ነገር መሰለኝ። ሌላው የሳላዱ የተሰጣቸው በእንጀራ የሚበላ ሳላድ ቢሆን በጣም ጥሩ ነው። ይሄ የባህል ምግብ ላይ ከሞሰብ ላይ ወይ በትሪ ላይ የሚቀርባላል ለዛ ቢሆን ጥሩ ነበር። ግን አሁን ግን አንተ እንዳልከው እኔ አሁን አዋህጄ አንስቼ መቅመስ አልቻልኩ። ሳላዱንም እኛም ደቋን ነገር ደቋል እንትን ቆጣሉ ድጋሚ አልከተፍነውም። በእርግጥ ግን በቀጭኑ ከተፈነው እንትን ያመጣው እንጂ ስጋው በተፈጥሮ ጭቅና ስለሆነ ለስላሳ ነው። በአጠባበስ ሊያበላሹት ይችሉ ነበር። መጨረሻ ላይ የተጠቀሙበት ነገር ጥሩ ነው፣ ጣዕሙም ጥሩ ነው። ግን ሶስ በዚህ አይነት መልኩ ሶሱ በዚህ አይነት መልኩ ሳይሆን የነበረበት ራሱ ስጋው በሶስ ውስጥ መሆን ነበር የነበረበት። ላይክ ስትሮጎኖፍ ምናምን እንደምንለው ማለት ነውና ፖቴቶም በዚህ አይነት መልኩ ቢሆን እንደዛ በሶስ ከተሰራ ፖቴቶ ደግሞ ማሽድ ወይንም ክራሽድ ሆኖ ወይንም የተፈጨ ወይንም የተገረደፈ ወይንም የተጨፈለቀ ነገር ቢሆን በጣም ያምር ነበርና ለደረሱበት ደረጃ መጥኖ ያገኘሁት ዲሽ አይደለም። አናዶኛል። በእጅ እንዲበደል ማለት አሁን ሊያዘው የምትል እንደው ጋሊ የምትይዘው አይደለም። ግን ወፍሮ ከሶስነት ወጥቷል። በእርግጥ አምስቴ ደግሞ መታው ከሆነ 5 ክላስ ማለት ነው። እውነት ነው። በዚህ ላይ ዱቄቱ ለብቻው አልታሸም። በኦይል ወይንም በፋት መታሸት አለበት ወደ ሶስ ስትቀይረውና ያው ዱቄት የሚል ነገርም አለ። ባናት ሲጨምሩ ስለነበር ባናቱ ላይ ነው ቢያመሱት ምናምን ጥሩ ነበር። ባናት ነበር የሚጨምሩ አነሰ ብለው ሲያስቡ ሲጨምሩ አነሰ ብለው ሲጨምሩ እንደዚህ አይነት የተበላሸ ነገር መጣ። ማተቤም ተባለ ኤክስፔክት አድርገናል እንደዚህ እንደሚወፍር ገምተናል ከጅምሩ። ምክንያቱም ሁለቴ ሶስቴ ሁሉ ስንጀምር በጣም እየተሳቀቅ ነበር። ክሬም ነው የተሰጣቸው። ክሬም ላይ በዚህ ልክ እንትን ማለቱ ፕሮሲጀርም አልጠበቀም። ሎጉን ያረኩት ያዝ እንዴ ዱቄት በነጭ ሽንኩርት የሚሰራው በጣም ወደ ሶሱ አልተመቸኝም። ቴክስቸሩ ፍሰቱ ልክ አይደለም። ኦፍ ኮርስ በዚህ አስማማለሁ። ሌላ ነገሩ ግን ተመችቶኛል። እኔ ደግሞ ሌላ ነገሩ ምኑ ተመችቶ ምኑ ነው ተመች? ቢፉ ቴስቱ በጣም ቆንጆ ነው። ሳላዱን የምር ነው ያደርኩት። ልክ ሁለቴ ሶስቴ ደጋግሜ ነው የቀመስኩና ሳላዱ አከታትፎ ትንሽ ቾፕ ብሏል። ልክ ነው ግን በጣም ቆንጆ ቴስት ነው ያለው ሳላዱ። ስጋውም እንዲሁ መሆን ነበረበት። መሆን ከነበረበት ፊሽ እንዳለው ስቲር ፍራይ ቢፍ የምንለው ደግሞ ስትሮጋኖፍ በክሬሙ አዳ ደግሞ ስቲር ፍራይ ቢፉ ነው። ትንሽ ሶስ ቢኖረው ደግሞ የበለጠ አይነት ነገር ቆንጆ ነገር ይኖረው ነበር። ምክንያቱም ይሄ ፕሌን ሆነ ስታዩ ጭንቅ ይላል አይደል ስጋውና ቢሆን የበለጠ ውበት ይኖረው ነበር ባይኔ። ከዚህ ውጭ ግን ከሶሱ ቴክስቸር ውጭ ቴስቱ የአትክልቱም የስጋውም ሆነ የሳላዱ እኔ ተበሳላዱ በጣም ተስማማለሁ። ያ እኔ ደግሞ ከባድ ነው። እኛ ተገመገመ በጣም ለሳላድ ድሬሲንግ ብለን ሙስታርድ ሰጥተናል። ምንም የሙስታርድ ጣዕም የለው። እኔ አሁን ከእናንተ ጋር መስማማው በስጋው ብቻ ነው። ሙስታርድ አለ ጣዕም የለው።
ስትቀምሰው አቼቶ ነው የቬኔጋሩ። ባለፈው አንተ የበርበሬው አይነት እኮ ነው ያቃጠለ አይነት ነው። እኔ የሚሰማኝ የቬኔጋሩ ነው የሚሰማኝ። ሙስታርዱን ብዙ ፊል አላደረኩትም። የቬኔጋሩ ለኔ በልጦ ቬኔጋር ነው በቃ ቬኔጋርና ዘይት የተቀላቀለ ነው የተሰማኝ። ከእናንተ ጋር መስማማው በስጋው ብቻ ነው። ስጋው ጥሩ ነው፣ ፐርፌክት ነው። ምንም ምናልባት አሁን የቬኔጋር ድሬሲንግ ስንሰራ ሙስታርዱን ተጠቅመን ኢቨን እንትኑን እየጨመር ነው ትንሽ ቲክነሱ ይጨምራል እና ከለሩ ላይ ራሱ እንትን አለው ትንሽ ወደ የሎ የሚወስድ ከለር ራሱ ማየት እንችላለን። ከሄኖክ ጋር መስማማው ከእናንተ ይልቅ ከሄኖክ ጋር እስማማለሁ። ምክንያቱም ቬኔግሬት ድሬሲንግ ማስተርድ ቬኔግሬት ድሬሲንግ ከሰጠ ሁለት አይ የኛ እኮ ሁለቱን ሶስቱን የጠፋው ጥፍት ብሎ እና አብሮልን አትዩም ነበር ማለት የኛ እስኪሰራ የነዛም እየሰሩ ነበር። አረ ወይኔ ወደ እነሱ ምግብ ሄዱ ተስተካክለው ነበር። ስለዚህ በስጋው ላይ አራታችን ተስማምተናል። ሶሱ ላይ ካሮት ነው የሚላልሽ ዘጠናቸው ድንችና ካሮት ነው እና ቀይስር ይበል እንዴ? እሺ እንቅማስ እስኪ ያው ቫልዩ ታደርግበት ነው። ቫልዩ አልተደረገም። እንደዘና ፈታ እንድንል ብዬ ነው። እንግዲህ ያጣፍጥልን መክቲ እዚህኛው ላይ ሄኖክ መጨረሻ ላይ ፊሽ ጀምርና እኔ እዚህኛው ላይ ያለኝ አስተያየት ምንድነው ሶሱ ያው ክሬሙ በጣም በዛበት፣ ግን ጣዕሙ ግን ለኔ ተስማምቶኛል። ስጋችን እንዴት ናት? ከሶሱ መጠን አንፃር የስጋው ድርቀትና የሶሱ መጠን አልተመጣጠንም። ሶሱ በጣም ትንሽ ናት፣ ስጋው ደረቅ ነው። ጣዕሙ በተወሰነ መልኩ ደህና ነው። ሁሉንም ቅመሞች ፊል አደርጋለሁ፣ ግን ትንሽ ገንተሬ ማለት ነገር አለ። እሳት በዝቶበታል፣ ተንቸክችኳል። ግን ፊሽ ይቅርታ ላቋርጥ ሳይሆን አሁን ግምት ውስጥ እንዲገባ ማለት ነው መጥበሻው ላይ የቀረው ሶስ አይቆጠርም። ሶሱን ግን አሳንሰው እንዳትሰሩት እንድታውቁት ብዬ ነው። አይ እዚህ ላይ አሁን ለእኛ ለመቅመስ መመጣጠን መሆን አለበት። ስለዚህ ለእኔ አልተመጣጠንም። ሌላኛው ነገር ምንድን ነው? ካሮቱን በጣም ነው ያሰቃዩት። ከእነሱ ጋር እኮ እንደ ገጥሞኛል ነገር ይችላል። ከእነሱ ጋር ከኑራዬ ጋር ከኑራ ከጀሙ ጋር የወደቀ እንዴት በዚህ ላይ እንደገና ቅባት በዝቶበት፣ ድንቹም እንደዛው በተመሳሳይ ሁኔታ ያው ትንሽ ብስለት ነገር ይቀረዋል። ሳላዱ ከላዩ ላይ ባልሳሚክ ስለጨመሩበት ይመስለኛል እንጂ በተረፈ በቅርጽና በይዘት ከዛኛው ሳላድ ጋር ምንም ልዩነት የለውም። ይሄም በእንጀራ መበላት የሚችል ነው እንጂ በራሱ በሹካ ተወግቶ እንደ ሳላድ እንደ ስታርተር ልበላው አልቻልኩም። ጣዕሙ ጥሩ ነው እና የኔ እንትን ምንድነው አስተያየት እነዚህ ነው በዚህኛው ላይ ያለኝ እንትን ማለት ነው። እኔ የምልሽ እነዚህ ሁለቱ ከለራቸው አያምሩ ወይስ ቆንጆ ካሜራ አንስተዋቸው ነው? አሁን ስቀምሰው ሳላዱ ቆንጆ ጣዕም አለው፣ ግን ያን ያመጣላቸው ባልሰሚክ ነው። ባልሰሚክ ከላይ ስላረጉበት ሚክስ እናረገው ያ ጣዕም ሰጣቸው። አከታተፍ ምንም ኮሜንት የምናረገው ነገር አይደለም። ከዛ ወደ ሜንዲሹ ስመጣ አግቡ ብለናችንን አይቶ የሚመጣ ባልካለ ገና ጀምረው ጥደው መጥበሻ ላይ እስከ መጨረሻው ከሳት አላወረዱት። ተሰቃየ፣ ደረቀ። ጭቅና ሰተናቸው ኖርማል ስጋ በቃ ኖርማል ስጋ። ግን እኔና ሄኖክ እያየን በጣም ወደኑ። ጥሩ ነበር። በጣም ያያለን ነበር። መጀመሪያ ላይ በተለይ ስላይስ አደራረጓት በጣም ቆንጆ ነው። ጭቅናውን ጭንቀት ውስጥ ከተቱት በቃ ጎሽ ልክ እንደ ካሮት ለዚህ ያበቃው በጣም ተኮራመተ እኮ። አትሊስት ቢቀላቅሉት አትሊስት ከለርፉል ይሆን ነበር መሰለኝ። አላቅም ብቻ ከለሩ ራሱ ደል ነው እና አላቅም። እስቲ እንግዲህ በኋላ ፋይናል ውጤቱ ስለሆነ ነው እንጂ ሁለቱንም ኤክስፔክት እንዳደረጓቸው አይደለም የሰሩት። እዚህ ደረጃ ላይ መድረስ ራሱ ትልቅ ነገር ነው ያልነበረ። ሳላዱ ላይ አከታትፎ ተመሳሳይ አይታችሁት ከሆነ እኩል ቢቀርብ ለመለየቱ ላይ ያስቸግራል። በአከታትፎ ደረጃ ተመሳሳይ አንድ ላይ አዘጋጅተውት ቀንሰው ያስቀመጡት ነው። ያ ልክ እንደዚያ ነው የሚመስለውና የጣም ደረጃ ስናየው አንጻራዊ የኛው ሳላድ የተሻለ ነው። ይሄኛው ነው ባርዛሚ ኮንሴፕት የገባችሁ አልመሰለኝም። ቬኔጋር እንደሆነ ገብቷቸዋል ወይ እያልኩ እያሰብኩ ነበርና ከላይ ነው ያፈሰሱበት። ለኛ እዚህ ጋር መድረስሽ ራሱ ትልቅ ነገር ነው እና ደፍረሽ እዚህ ጋር ቆመሽ መወዳደርሽ ጎበዝ ነሽ ተብያለሁ። ትክክል። በእውነት ለኛ ከሰፈር ማን ቆመ? ያንቺ ኩዮች ማን ቆመ? አንቺ እዚህ ጋር መቆመሽ መድረስሽ 4 አይደለም 3 አይደለም 4 ጋር ራሱ መድረስሽ በእውነት እድለኛ ነን። እግዚአብሔርን ስልሽ ስንጀምረው እዚህ ደረጃ እንደርሳለን ስላላለን አሁን እዚህ 4ኛ መወጣን 3ኛ በቃ ለኛ ቤስት ነው።
አንተ ያኛው ሲንግል ፈሳሽ ገብቶኛል ነው አይ አውቃቸዋለሁ ገብቶኛል ግን አብሮ ሚክስ ቢያደርጉት ጥሩ እኔ አሁን ይሄን እያልኩ ያለሁት መጀመሪያም ስለተጠቀሙ ቪኔጋር ደብል ነው ተጠቀሙ ፋይናሊ ነው ያደረጉት ኖ መጀመሪያ ቪኔጋር ተጠቅመዋል ድሬሲንግ ነው የሰሩት ድሬሲንግ ሲሰሩበት ሁለቱ የሳውርነስ ባህሪ ስላላቸው ትንሽ ጎምዘዝ አደረገባቸውና ኮንሴፕቱ ገብቷቸው ቪኔጋር እንደሆነ ለጋርኒሽ ፐርፐዝ ብለው ካደረጉት ጥሩ ነው እንደዚህ ነው አለች ሼፍ ፍሳ ከዚህ በፊት ገብቷቸው ከሆነ ለዛ ነው ያደረግነው አለች ቴስቱም ስዊት ኤንድ ሳውር ነው ያ ገብቷቸው ከሆነ በዚያ መንገድ ለኔ ባላንስ አድርጎልኛል እንግዲህ ምክንያቱም እኔ አሁን የበለጠ ደግሞ እርክት ለምሳሌ የበለጠ ረካ የነበረው ልንገርህ ያኛውን ቪኔጋር ጥቅሞ ይሄኛውን ትንሽ አዋህደውት ካረጉት በኋላ አዲሽናሊ እንደ ሁለተኛ ደግሞ እንደ ዲኮር ቢያደርጉት አትሊስት ገብቷቸዋል ብዬ ነው ሴንስ ላደርገው የምችለውና አንጻራዊ ስናየው ያኛውን ወድጀዋለሁ ግን ይሄ ስህተት አይደለም ነው ጥሩ የባልሳሚክ ፋይናሊ ያደረጉት እኔም ገብቷቸው ከሆነ ያለው አሁን እኔ ልክ እንዳለው ገባቸው ልክ ግን አዎ እኔም እኮ ልክ አይደሉም ብዬ ነበር አሁን ግን በድምጽ ወንጫ ሲሆን ተቀበልኩኝ እኔ አሁን መስማማውን ሰው የፈለኩኝ የመረጥኩኝ ሁላችሁንም አይቼ ከማናችሁም ጋር ሳልስማማ ቀረውና ምክንያቱም እናንተም እንደምታውቁት ከሪዳክሽን ፐርስፔክቲቭ ከሆነ ሞስት ለፕሌቲንግ ምናምን የምንጠቀምበትና እንተ የምናደርገው ነው ካለበዛ ደግሞ ሶስ ራሱን ተጠቅመን ሶስ ምንሰራው ካልሆነ በስተቀር ሳላዱ ላይ ኦን ቶፕ ማስቀመጥ የሰራነውን ድሬሲንግ ከማበላሸት ውጪ የሚያመጣው ነገር አለ ብዬ አላምንም ምክንያቱም ድሬሲንግ ኖሮት ኦን ቶፕ ደግሞ ሌላ ሪዳክሽን ማስቀመጥ የተሰራ እንትሉን ስለተሰጣቸው እኔ አሁን ሰጀስት ማድረገው ስለተሰጣቸው መግባት አለበት ተብሎ ከታሰበ ፕሌቲንግ እዚህ ጋር እንደሰሩት ምናልባት ሳላዱ ሲቀመጥ ማስቀመጥ ይችላሉ ፕሌቱን ቀይረው ካልሆነ ግን ራሱ የተሰጣቸውን ባልሳሚኩን በቪኔጋር ቀይረውት ከእንደገና አላልተው ድሬሲንግ መጠቀም ነበረባቸው ከላይ ማስቀመጡ አንደኛ ከፕሬዘንቴሽን አንፃር ያወራን ስለነበር ዝም ብሎ ነው ንስስ ያደረጉት አሁን ይሄንን ለዲዘርት የምንጠቀመው ቴክኒክ ነው አይደለ ቸኮሌቱን ከላይ ግሌዝ እሱን የምናደርግበት ነው አሁን ቁጭ ሲያደርጉት ድሬሲንግ ሰርተዋል እንዳልከው ከእንደገና አስቀምጦታል ባላንሱን ያጠፋዋል እና ከሱ አንፃር እኔ ማለስማማበት ይሄኛው አላጠፋብኝ እንግዲህ ቴስቱ የጣሙ እና ላይ ለውጦበት አይ ካንትሩ ወጥቷል እንጂ አሁን ይሄን እንዳለው እኔ አሁን የምጋራው ይሄን እንትን ነው በቃ ጀስት ያለቀናል ፕሌቲንግ መሆን ይችል ነበር አትሊስት መሆን ካለበት አለያም ደግሞ እኔ የሚያሳምነኝ አልኩ እኮ ትንሽ ከሁለቱም አድርገው የበለጠ ቢያረጉት እንኳን አትሊስት ይሆነን አሁን ይሄኛው እኔ ኮንሴፕቱ ገብቷቸዋል ብሎኛል ዘይ ግን ከላይ የተደረገበት መንገድ ቅድም አሁን ይሄን ያለኝ ነው እኔ ከይኔ ጋር አስማማለሁ ከማናችሁም ጋር አስማማማከኝ ኦልሞስት ተስማምተን ነው እያወራን ያለው ግን ወደ እንትኑ ልምጣ አይ አልጨረስኩም ኦኬ የኔ ተራ ስለሆነ አልጨረስኩም እንግዲህ ከበረጅ ባይታወር ልታረገው ፈልገህ ነበር ሌላው እዚሁ ድሬሲንግ ላይ ቀደም ስጠይቃቸው ነበር ምናልባት እናንተ ከእንደገና ሹካ ስለሆነ እንትኑን ሶሷን ብቻ አዎ እዚህ ጋር ሚክስ ተደርግ ፓውደር ስለለ ሮዝመሪ ነው አሁን ቫልዩ አድ ማድረግ ስለሆነ ፍላጎቷ ስትሮንግ የሮዝመሪ ነው እንትን ተጠቅማበታለችና ሶስቱም ላይ 1 2 3ቱም በታየው ስትሮንግ የሆነ ይሄ ማርኔታውን ስናደርግ ቢፍ ምናምን የምንጠቀምበት ቃና እንትኑ አለውና ይገባኛል የተሻለ ቃና ለመፍጠር ነው ግን ምንድነው ድሪንክ ስንሰራ የምንጠቀምባቸው ቅመሞች የሚለው እዛ ጋር ሉዝ አድርጓል ብዬ አስባለሁ ከዚህ አንፃር ስትሮንግ ድሬሲንግ ስትሰራው ግን ቆይ ድሬሲንግ ለብቻ ስትሰራው የጠቆረው ምን ስለጨመረችበት ቁንዶ በርበሬ ነው ቁንዶ በርበሬ ፊል አደረግሽ ነው የጨመረችው ሮዝመሪ ነው ፊል አደረግሽ የሆነ ጣዕም አለው ግን ለኔ በጣም አይድ ነው በጣም እኔ ግን ስታየውም አለው ፕሌቱን ላይ ያለው ስታየው ፕሌቱን ላይ ያለው ምን የሮዝመሪ ፓውደር የሮዝመሪ ፓውደር እንደው ብዙ ከተከፈተ ይሄ ስትሮንግ እንትኑ ያጣል ስለሚያደርግ እንጂ አለው እውነት እርግጥ ስላየኸው ነው ድሬሲንግ ላይ አሁን ብንጨምረው አሁን ምንድናቸው ኸርቦችን ስንጠቀም ለምን እንጠቀማለን የሚለውን ስለምናየው ድሬሲንግ ላይ ስታመጣው ከባልሳሚኩ ጋር ከቬኔገሩ ጋር ምናምን ተቀላቅሎ ለዛ እኮ ነው የሷን ያልመረጥነው ሰላሌ መረጥነው አቀጣጠፉ ምናምን የተሻለ ሆኖ አፋችን ውስጥ ያለው ቃና ግን የተቀየረው አይ ቲንክ ከዛ ነው ያስባለው እኔ ጋር ግን አልቀየረም እኔ ተስማምቶኝ ጣዕሙ ግን የእውነት ለመናገር ጣዕሙ ይሄኛው ነው የሚስማማኝ ወይ አይደለም የኛ ይሄ ያበሻ ጣዕም ከበድ ያለ ነገር አለው አይደለ እንደሱ ነገር ስለሆነ የተለያየ ጣዕም ነው ያለው ስሜታችንን በወረቀቱ ላይ ስለ ስጋው አልናገር ስጋውን ተናገር እንዴ ስለዚህ ቤት እንዴት ነው ወይ በጣም ይገርማል ግን እንዴት ነው እንዴ ድምፁ የታፈነ እኮ ነው የታፈነ እየጠየቀን እኮ ነው እሱ ሌላው የስጋው ጋር ስንመጣ ምናልባት ሶሱ ጥሩ ነው
እኔ በጣም ነው የደነቀኝ። ፊሽ እያወራ ነበረ ቀላቅላ ነው እንትኑን ዱቄቱን ከላይ ያደረገችው እና አሁን እንደዚህ አይነት ሶሶች ስንሰራ ከታች ጀምሮ እያሸነው ብራውን እንዲመጣ ምናምን ያደረገን ምን መጣው እሱን ሚስ አድርጋ የመጣው ቃና ሁላችንም ተስማምተንበታል። ቆንጆ ነው። ሲመራ አድርገዋለች መሰለኝ። ቆንጆ ነው። ተክተክ አድርጋው ትተዋለች። ቆንጆ ነው። አንዳንድ ቴክኒኮችን እኮ እኛም እንትን የምናደርገው ነው። አሁን እንደዛ ሆኖ እንደዚህ አይነት ቃና እንደሚመጣ አናውቅም። እኛ የምናውቀው ራሱ ፕሮሲጀሩን ጠብቀን በመሄድ የሚመጣ ነውና ይሄ በስህተት ከሆነ በስህተት መጥቷል። በእውቀት ደግሞ ከሆነ ለኛም ግባት ይሆነኛል ብዬ አስባለሁ። እሱ ትልቅ እንትን ነው። አሸናፊ ነሽ ኦልሬዲ። አይ ይሞከራል። ቆንጆ ነው። ይሞከራል። ፖርሽኑን ጨመር አድርጋው ቢሆን ኖሮ እኔ ስቀምሰው ስጋውን ከእንትኑ ጋር አፌ ላይ የፈጠረው ነገር ባላንሱ ጥሩ ነው። አይ ፕሪፌር ይሄኛውን ስጋ ከዛኛው ስጋ ጋር አድርገን ቢሆን ኖሮ እራት እየበላን ነው የምናመሸው የነበረው ብዬ አስባለሁ። ከዛኛው ስጋ እንዳምጣና በዚህኛው ሶስ እንደው እሺ በላ ከተፈቀደልን አሁን ከዚህኛው ስጋ ጋር ቃናው ቆንጆ ነው። ምንም ጥያቄ የለውም። መጥበሻ ላይ ያለውን ስጋ በዛ ነው እንግዲህ ሶስ የሚጨርሰው። በጣም ቆንጆ ነው። እንደ ፕሌቲንግ እዚህ ጋር የተቀመጠው ቬጂቴብል ያው እንደ ቺፕስ ነው አከታተፉ። ፕሌቲንግ በዚህ ስትራይፕ የሚሰሩ ነገሮች አሉ። ስትሪፕ እንትን ብላቸው ቆርጥናቸው፣ ግን በሌላ አይነት ቴክኒክ ነው ሞር ፋይን ጁሊያን እያደረግናቸው ስንሄድ ለስቲር ፍራይድ ምንም እንጠቀመው ነው። ዝም ብለው ነው ያስቀመጡት። ይሄ ባይሆን ካልበዛ ደግሞ አንዱ ፕሬዘንቴሽን መቀላቀል ቢቻል ጥሩ ነው። ከዛ ደግሞ ትንሽ ኦቨር ወደ ማረር ነገር እና እንሄዳል። ይሄ ያከታተፍ ሹገር ይመስላል። ይሄ ካራማላይዝ እያደረገ ወደ እንትን ይመጣል እና ከሱ አንፃር ነው። ከሞላ ጎደል ግን ጥሩ ነው። ወረቀቱ ላይ እናመሰግናለን። ቦታችሁን ለቃለው ተወዳዳሪዎቹ ይሄን ጊዜ እዛ ወይ በሬ ወይስ በሬ የለውም ከሆነ ቦታ ላይ ነው የሚወጣው። ሼፎች ከልብ እናመሰግናለን። እንግዳችን ሼፍ ሄኖክም ጥሩ ገንቢ አስተያየቶች ስለሰጠን እናመሰግናለን። አሁን እዛ ሆነው እንዴት እየተጨነቁ እንደሆነ መገመት አያዳግትም። ተወዳዳሪዎቹ ደግሞ ወደዚህ ይመጡና ውጤታቸውን ይሰማሉ። ጠብቁን፣ የትም እንዳትሄዱ። የተወደዳችሁ ውድ የሼፍ ዚማጀትና የተወዳጁ የአባይ ቲቪ ቤተሰቦች ለሶስተኝነት የሼፍ ዚማጀት የምግብ ዝግጅት ውድድር ሲወዳደሩ በነበሩት ባለ ብዙ ታሪኮቹ አይደል እና አንድነትና ለጋሮች ዋንጫውን የቤት ዕቃውን በልተው ቲሸርት አሳጥመው የለጋር ልጅ ምናምን ብለው ሊያስጨፍሩ በነበሩት በለጋሮች መካከል የተደረገው ለሶስተኝነት የምግብ ዝግጅት ውድድር በአንድ ነጥብ ልዩነት አንዳቸው አራተኛ ወጥተዋል። በአንድ ነጥብ ልዩነት አንዳቸው አራተኛ ወጥተዋል። ማን ነው በአንድ ነጥብ አንሶ አራተኛ የወጣው? እኔ ሼፍ ሳ ጋር ለረጅም ዓመት እተዋወቃለሁ። በጣም ቆጥብ፣ በጣም ለሰው ስሜት የሚጠነቀቅ ትሁት፣ እንደ ዛሬ ተናደው ግን አይቼው አላውቅም። በሁለታችሁም እርድብን ብሏል። ሶስት ሰራን ብላችሁ ይሄ ድሮ ጋዜጣ ቤት ጋዜጣ በጋዜጣ ሲለጠፍ የሚለጠፈው ሙቁ ግን ብንሸነፍም ዛኛው ክፍል ሆኖ ዳኞቹ ያልሰማችሁት አንድ ነገር አለ። ብንሸነፍ እንኳን ባላገኛለሁ ያለ አንድ ተወዳዳሪ አለ። ሙያዬን አይቶ አክሊት ማን ነው የኔ ጉድ ነው ያቸው አይሰማኝም። ሼፍ እዚህ በለች ነው አይደል? ታችሁ ነበር እንዴ? ሰምተናል። እንግዲህ አፋልጉኝ በይ አፋልጉኝ ልትል ነው። አያየ ሊመጣ ነው። ተናገረሻል፣ ተቀርቷል። እንግዲህ እዚህ ስልክ ቁጥር እናስቀምጥም ደግሞ እንዳትቸግሩሽ። ይቀመስ። ኧረ በውስጥ አዋቂነት
ደግሞ ከምግብ ዝግጅት ውድድር ወደ ትዳር አፈላላጊ የሚገርመኝ አፈላላጊ አለ። ትዳር የምትፈልጉ ተብሎ በየስልክ እንጨቱ ላይ ታችኋል። እንደሱ አይነት አርጊኛ። ነገሩ ነገር ሆነና ዛሬ በተደረገው የሼፍ ዚ ማጀት የምግብ ዝግጅት ውድድር ሶስተኛ የወጡት ለጋሮች ናቸው ወይስ አንድነቶች? ለጋሮች አሁን ለጋር ብል እንዳለ ዛሬ በተደረገው በሼፍ ዚ ማጀት የምግብ ዝግጅት ውድድር በተወዳጁ የህዝብ ምርጫ በሆነው በአባይ ቴሌቪዥን ሲካሄድ ቆይቶ 65 ነጥብ በማምጣት ለጋሮች ምን አረ ወይኔ ለጋሮች አሸንፈዋል። እንዳለፈውማ አላረጋችሁም። አሁን ቢስ አሸንፈን አመሰግናለሁ። እንኳን ደስ አላችሁ። አዎ እንደበቀደም ጉድ ሰራ ነው። እቤት ግን ተብላችሁ ነበር። በቀደም የጮህ አንዴ እንስማቸው። በቀደም የጮህ ነው በጣም ነበር ያሳቀቀኝ። አይቀር በቃ ባሉ ይቀራል። እንዴ ከባል ያለፈ ሙያ ነው ያለሽ እኮ። እውነት ነው። ልንገራችሁ አንድ ነገር በኋላ ታዩታላችሁ። የሰራችሁት ሶስት ከነሱ ሶስት የተሻለ ነው። እናንተ ግን ቀድማችሁ ስጋውን በቃ ጣዳችሁት እንደወጥ። እሱም ባታረጉ ኖሮ 5 ደቂቃ ሲቀር እናንተ ስጋውን ጠብሳችሁ ቢሆን ዛሬ ለዳኞቹ ትልቅ ፈተና ነው። ሳላጣ ሁለታችሁም ሳላዳ አልሰራችሁ። አሸኛትም ወይ ሄዶ አይደለም። ጨብጡኝ እና ሄዱ። ጨብጡኝ ኑራ ሙስሊም አይደል እንደዚህ አሻጨብጡ ብላ አሸኛትም ወይ ሄዶ አይደለም። የዛሬውን ለሶስተኛ ደረጃ ለወጡት ለለጋሮች ሽልማቱን ያዘጋጀልን አጋር ስፖንሰራችን ሚዲያ ኤሌክትሮኒክስን ከልብ እናመሰግናለን። ለሚዲያ እንደዚህ ነው እናንተ። ከተማችን ካፈራቻቸው ምርጥ ሼፎች ዛሬ እንግዳ ያደረግነው ሼፍ ሄኖክን ወደዚህ እንጋብዝና ሽልማቱን እሱ ይሰጥልናል። ኑ ዳኞችም እዚሁ ነው ዛሬ እዚሁ እንደ በጣም ወዶኛ ማደንቀው ሼፍ ነው። ሲሳካ አንዳንድ ነው መሰጠት ያለበት አንድ ቤት ባይኖሩስ ብሏልና ሼፍ ነው የቆንጆ የጁስ መፍጫ ነው። አሁን የተቃጠለ አንጀታችሁን የቲቪው ሶፋ ያመለጣችሁን በዚህ ጁስ እየሰራችሁ በረዶ አብራችሁ እየሰራችሁ መጠጣት ነው። እናመሰግናለን። የተወደዳችሁ ውድ የሼፍ ዚ ማጀትና የተወዳጁ የአባይ ቲቪ ቤተሰቦች ለሶስተኝነት ያወዳደርነው የሼፍ ዚ ማጀት የምግብ ዝግጅት ውድድር በዚህ መልኩ ተጠናቋል። የገና ዕለት ግን 6 ሰዓት ላይ ልክ ምሳ እየበላችሁ በየቤታችሁ እንመጣለን። ዋናውን ሽልማት ሙሉ የቤት ዕቃ የሚያሸልመውን የመጨረሻ ውድድር ይዘን እንመጣለን። ሼፍ ሄኖክ ዘሪሁንን ባካችሁ አመስግኑልኝ። መጥተህ የሼፍ ዚ ማጀት የምግብ ዝግጅት ውድድር ላይ ተጋባዥ ዳኛ ስለሆንከንም ያለህን ሐሳብም ስላካፈልከን ከጓደኞች ጋር ሆነ በጣም ከልብ የመነጨ ምስጋና አለ። ድጋሚውን ደግሞ እንደምናይ ምንም ጥርጥር የለንም። የገና ዕለት በጌራ ወርቆችና በቅመሞች መካከል የሚደረገውን የመጨረሻ ዙር ውድድር በ9355 ቴክስት እያረጋችሁ ማን እንደሚያሸንፍ እስከዛው እየገመታችሁ ጠብቁ። ለእናንተም ሽልማት ሊኖር ይችላል። ማን ያውቃል? ገምቱ። ተወዳጁ ሼፍ ዚ ማጀት በዚህ መልኩ ተጠናቋል። እስከ ሳምንት፣ መልካም ሳምንት። ወዳችኋለሁ። ሼፍ ዚ ነኝ። ኑ ጣም እንፍጠር።
በደንብ